ይህ አዋዜ ልዩ ዘገባ ነው። ባልደረባዬም ዳንኤል ውለታው መስመር ላይ አለ። ዛሬ ብዙ በመካከለኛው ምስራቅ የባሕረ ሰላጤውን ውጥረት በተመለከተ በቶን የሚቆጠሩ ወሬዎች ናቸው ያሉት። ነገር ግን አድማጮቻችን አሉ ተባባሉ ከሚለው ባለፈ ምን የምትነግረን ነገር አለ ይላሉ። የድርጅቱ ፈጻሚ የሆኑ ወገኖች ዘ ዱዌር ኦፍ ዘ አክሽን ከሚሉት ባለፈ ማለት የምንችለው ነገር የለም። ዋሽንግተን ፖስት ነቅሶ አውጥቷቸዋል። ዳንኤል ኤፕሪል 1 ያው በፈረንጅ አቆጣጠር ነው የምንሄደው። ምን ይላል? ትራምፕ ለጋዜጠኞች በሰጡት መግለጫ ዘ ዎር ውድ ቢ ኦቨር ዊዚን 3 days አሉ። ጦርነቱ በ3 ቀን ውስጥ ያበቃል። ይህን መግለጫ የሰጡት ኤፕሪል 1 ነው። በዛኑ ቀን ከሰዓታት በኋላ ለሀገሪቱ ለመላ ለአሜሪካውያን ንግግር አድርገው ነበረ ከዋይት ሃውስ እና በዛ ንግግራቸው ላይ ምን አሉ? አስተዳደራቸው ቫውድ ቱ አታክ ኢራን ኤክስትሪምሊ ሃርድ ኦቨር ዘ ኔክስት 2 to 3 weeks ይላል። የዶናልድ ትራምፕ አስተዳደራቸው ለሚቀጥሉት ከ2 እስከ 3 ሳምንት ለሚሆን ጊዜ ኢራንን በከፋ ደረጃ ይደበድባል ወይም ያጠቃል ሲሉ ዛቱ ይልሃል። ይሄ ለሕዝባቸው ያደረጉ ንግግር ነው። ኤፕሪል 1 መጀመሪያ ላይ ጦርነቱ በ3 ቀናት ውስጥ ያበቃል አሉ። ከሰዓታት በኋላ ከዋይት ሃውስ ለአሜሪካ ሕዝብ በቀጥታ ባደረጉ ንግግር ኢራንን በሚቀጥሉት ከ2 እስከ 3 ሳምንት ባለው ጊዜ ውስጥ ክፉኛ ለመደብደብ ዛቱ ማለት ነው። የሚገርምህ የዛት አልተፈጸመም። ኢራን ላይ የተወሰደ ምንም እርምጃ የለም። ይህን በተመለከተ የዶናልድ ትራምፕን ተለዋዋጭ ሀሳቦች ወይም መልእክቶች የተለያዩ ሰዎችን አናግረዋል። አንዱ ሊዮን ፓኔታ ናቸው። እኚህ ሰው በአንድ ወይም በሁለት የዲሞክራቲክ ፓርቲ ፕሬዚደንቶች ዘመን በመከላከያ ሚኒስትርነት፣ በሲአይኤ ዲሬክተርነትና በዋይት ሃውስ የጽህፈት ቤት ኃላፊነት የሰሩ ናቸው እና እሳቸው ምን አሉ? የዶናልድ ትራምፕን ተለዋዋጭ መልእክት በሚመለከት ወይም የፕሬዚደንቱን የተለየ እንዲህ አይነት ሁኔታ ምን ብለው ነው የገለጹት? ዋን ኦፍ ኤ ካይንድ ነው ያሉት። ዳንኤል በበጎም በመጥፎም የሌለ ነው የምትለው ማለት ነው። ዋው እንትና ያለው ችሎታ የሌለ ነው ብትል አድናቆት ነው። የእንትና አንዳንድ ድርጊቶቹ ደግሞ በመጥፎ መልኩ የሌለ ነው፣ አንዳንድ ባህሪው የሌለ ነው የምትለው ነገር አለ። እሳቸው ብቻ ምንድን ነው ያሉት? ዋን ኦፍ ኤ ካይንድ በቃ የሌለ ነው ያሉት። ምን አሉ? በታሪክም ሆነ በፖለቲካ ህይወቴ እንደማለት ነው። ወይም በታሪክም ሆነ በፖለቲካ አንድ የመሪነት ሚና ላይ ያለው ሰው በገባበት ጉዳይ ውስጥ ለሚወስዳቸው እርምጃዎች በቋሚነት ምክንያቶቹን የሚለዋውጥ ከዚህ ቀደም ገጥሞኛል ብዬ አላስብም ብለዋል። ኤፕሪል 6 ዶናልድ ትራምፕ ምላሉ? መላ ኢራን በአንድ ምሽት ልጠፋ ትችላለች። ያ ምሽት ደግሞ ምናልባት ነገ ምሽት ሊሆን ይችላል። በዋይት ሃውስ ጋዜጣዊ መግለጫቸው የተናገሩት ነው። ኤፕሪል 7 በማኅበራዊ ገጻቸው ላይ ሲጽፉ ኢራን ላይ የምናደርገውን የቦምብ ድብደባና ጥቃት ለ2 ሳምንታት ያክል ለማቋረጥ ተስማምቻለሁ። ኤፕሪል 15 ላይ ስንመጣ እንዲህ ያሉ ዶናልድ ትራምፕ ለእልቅ የተቃረበ ነው የሚመስለኝ፣ ሊጠናቀቅ በጣም እንደተቃረበ ነው የማየው አሉ ማለት ነው። ጦርነቱን ነው። ኤፕሪል 29 ከ14 ቀን በኋላ ኢራኖች ኃላፊነታቸውን መወጣት አይችሉም፣ ኒውክሌር አልባነት ስምምነትን እንዴት መፈራረም እንደሚችሉ አያውቁም፣ ሳይረፍድ ቶሎ ቢያውቁበት ይሻላል ነው ያሉት በማኅበራዊ ሚዲያ ገጻቸው ማለት ነው። እና መጨረሻ ላይ የምናከሉ
ይህንን የገለጹበት ማህበራዊ ሚዲያቸው ላይ ከጀርባቸው ተራራው ላይ ፍንዳታዎች እንደዚህ እየታዩ እሳቸው የአብራሪዎች መነጽር አድርገውና ጠመንጃ ይዘው እንደ ፊልም ስታር የወጡበት ነው። ይሄ በሰው ሰራሽ አእምሮ የታገዘ ምስል ያለው ነው። መዝጊያውን ያደረጉት ኖሞር ሚስተር ናይስ ጋይ ብለው ነው። ትራምፕ ደጉ ሰው ከዚህ በኋላ አይገኝም እንደማለት ነው። ትራምፕ ከዚህም በተጨማሪ የጦርነቱን ግቦችና በሆርሙዝ ሰርጥ ጉዳይ የአሜሪካንን ሚና በተመለከተ አንድ ወጥነት የሌለ መልእክት ነው ያስተላልፉት ይለናል። መጋቢት መጀመሪያ ሳምንት መጨረሻ ላይ ኢራን ሰርጡን እንድትከፍት አስጠነቀቁ። ከ10 ቀን በኋላ ሆርሙዝ ሰርጥ ለአሜሪካ ያለው ጠቃሚነትን አንኳሰው ሆርሙዝ ላይ ጥገኛ የሆኑ ሀገራት ለራሳቸው ሲሉ ይዋጉ አሉ ይላል። ከዚህ 2 ሳምንት በኋላ ኢራን ሆርሙዝ ሰርጥን እንድትከፍት ማስጠንቀቂያ በመስጠት የሆርሙዝ ሰርጥን በሚያቋርጡ የኢራን መርከቦች ላይ እገዳ ጣሉ ይልሃል። ወደ መጋቢት ስንመለስ ደግሞ ማርች 23 የአገዛዝ ለውጥ ይኖራል አሉ። ማርች 31 ከ8 ቀን በኋላ የአገዛዝ ለውጥ ከያዝኳቸው ግቦች አንዱ አይደለም አሉ። ከዛ ኤፕሪል 1 ተመልከት፣ ከአንድ ቀን በኋላ ደግሞ we never said regime change but regime change has occurred የአገዛዝ ለውጥ በጭራሽ አላልንም፣ ነገር ግን የአገዛዝ ለውጥ ተከስቷል ማለት ነው ትርጉሙ። ሱዛን ሜሎኒ በብሩኪንግስ ተቋም የውጭ ፖሊሲ ፕሮግራም ምክትል ፕሬዚደንትና ዲሬክተር ስትናገር የዶናልድ ትራምፕ እርስ በርሱ የሚጋጭ መልእክት ምክንያቱ ኢራን ዓለም አቀፋዊውን ኢኮኖሚ ለማወክ ያላትን አቋም ከመናቅ ወይም ዝቅ አድርጎ ከመመልከት የመነጨ ነው የምትለው። ኢራን አሁን እያደረገች ያለውን ወይም ሆርሙዝ ሰርጥን አንቃ የዓለምን ኢኮኖሚ ታጋጅ የማድረግ እቅድም ተጨባጭ ሆነ የእውነት የሆነ እቅድም አቅምም ይኖራታል ብለው ዶናልድ ትራምፕ አልገመቱም ነበር የምትለው። ይሄ ነው መልእክቶቻቸውን የተሳከረ የሚያደርግባቸው ነው የምትለው። መጋቢት አጋማሽ ላይ በዋይት ሃውስ ለጋዜጠኞች ሲናገሩም አሜሪካ ጦርነቱን ለማቆም ከኢራን ጋር መስማማት አያስፈልጋትም ወይም ስምምነት መድረስ አያስፈልጋትም። ኢራንን ወደ ድንጋይ ዘመን መከለስና የኒውክሌር መሳሪያ ባለቤት እንድትሆን የሚያስችላትን መንገድ ሊዘጋባት ይገባል። ከዛ እኛ ጥለን እንወጣለን ብለዋል።